ሪያል ማድሪድ ፕሪቲ ማች ዶሚኔቲንግ ዲስ ጌም። ሪያል ማድሪዶች 5-2 ካሸነፉ በኋላ የስፔን ጋዜጠኞች ያው ዶሚኔት ማድረጋቸውን የበላይ መሆናቸውን ሲናገሩ ነበረ። something we absolutely expected ነው ያሉት። ያው ሲጠበቅ የነበረ ነው እንደማለት ነው። ምክንያቱም ቢያንስ እኔ ከትላንትና በፊት ሪያል ማድሪድ ትላንትና የገጠመውን ቡድን ሰምቼም ስለማላቅና ሪያል ማድሪዶች 5-2 ነው ያሸነፉት እና ውጤቱ ያን ያህል እነሱን በጣም አልማረካቸውም እና ምንድን ያሉት እንደውም እነሱ ዶንት ቢ ፉልድ አትጃጃሉ አይነት ነገር ነው። ስለዚህ ለምሳሌ ምንድን ያሉት ብዙ ልዩነት አይፈጥርም የትላንቱ ውጤት ነው ያሉት። 3 ነጥብ ብቻ ነው ያገኙት ማድሪዶች። ያው በኪሊያን ምባፔ በጣም ጥሩ ነበር። ሂ ዋዝ ወርልድ ክላስ ቱዴይ ነው ያሉት። በጣም ምርጥ እንደነበረ ለመግለጽ የተጠቀሙበት አገላለጽ ነው እና የእሱ ፍጥነት፣ እንቅስቃሴው፣ አጨራረሱ ወርልድ ክላስ ነበረ ነው ያሉት እና በዛን ጊዜ አድርጎታል እና ቡድኑ በምባፔ ሲመራ ነበረ ትላንትና። ምባፔ ቡድኑ መሪ ነበር የሚመስለው እና ምባፔ ብቻ ሳይሆን አርዳ ጉለርም ነበር እና አርዳ ጉለር የ10 ቁጥር ተጫዋች የ10 ቁጥርን ሚና ይዞ ነበር ሲጫወት የነበረው እና በጣም አውትስታንዲንግ ወይም በጣም አሪፍ የሆኑ ጥሩ የሆኑ ኳሶችን ፓስ ሲያደርግ ወይም ደግሞ ሲያሻግር ነበረ እና የአርዳ ጉለር እይታ በጣም የሚደነቅ እንደሆነ ያገልጸዋል ማለት ነው። ሁለተኛ ያነሱት ሀሳብ ያው የሪያል ማድሪድን የስልት ችግሮች ነው እና ፓርቲኩላርሊ ባክ ፎር በተለይ ደግሞ የኋላ መስመር አራቱን የተከላካይ መስመሩን ሲወቅሱ ነበረ። ከዛ በተጨማሪ ደግሞ ኳስን ወደ ቦክስ ወይም ደግሞ ወደ ፍጹም ቅጣት ምት ሳጥን ውስጥ ስለማሻገር ሀሳብ አንስተዋል። የትላንትናው ጨዋታ ላይ 5-2 ቢያሸንፉም የሪያል ማድሪድ የተከላካይ መስመሩ መዋቅሩ ጥያቄዎችን እንዳስነሳ ገልጸዋል ማለት ነው። እንደውም ይህንን ያሉት they struggled in the first 15 minutes quite nervy ነው ያሉት። የትላንቱ ጨዋታ የመጀመሪያ 15 ደቂቃዎች ላይ ተቸግረው ነበር ሪያል ማድሪዶች በማለት ነው የተናገሩት እና ትላንትና ሜዳ ውስጥ ከነበሩት ተጫዋቾች መካከል ወደ ሪያል ማድሪድ እዚህ የተሰለፉትን እዚህ ጋር ለመመልከት እየሞከርኩኝ ነው። ከተከላካዮቹ መካከል እነሱ እዚህ ጋር ያነሱትን ማግኘት አልቻልኩኝም፣ ግን ወደ እነሱ ከአትሌቲኮ ማድሪድ ሽንፈታቸው ብዙም የተማሩ አይመስልም በማለት ነው የተናገሩትና they really struggled with physicality በተለይ በአካል ብቃቱ በጣም ሲቸገሩ እንደነበር ነው ያነሱት እና ወደ ዣቪ አሎንሶ በሚመጡበት ጊዜ ዋናው ትልቁ ቢገር ፒክቸር ብለው ያነሱት እሱ ስለ ኮከብ ተጫዋቾቹ መስጋት የለበትም፣ ነገር ግን ስለ ሌላው የቡድኑ ሌላ አካል ላይ ነው መጨነቅ ያለባቸው ብለዋል። ለምሳሌ የምባፔ አቋም ምንም ጥያቄ የለውም። በቃ ምባፔ ጥሩ ተጫዋች ነው፣ አሪፍ ተጫዋች ነው፣ ጎል ያስቆጥራል፣ እሱ ጋር ምንም ችግር የለም። ነገር ግን ማድሪድ ቤት ባላንስ ወይም ደግሞ ሚዛን የደፋ ነገር እንደሌለ ነው የተናገሩት። በተለይ የመሀል ሜዳውና የተከላካይ መስመሩ ስራ ያስፈልገዋል በማለት ነው የተናገሩት እና ዣቪ አሎንሶ ይህንን ነገር መላ መፈለግ ወይም ደግሞ መፍትሄ መፈለግ እንዳለበት ሲያነሱ ነበረ። they're not going to be successful this season if the rest of the team does not raise their standard። ስለዚህ ከፊት ያለው ምባፔ ዝም ብሎ ጎል እያገባ ነው፣ ዝም ብሎ ክብረ ወሰኖችን እየሰበረ ነው። ነገር ግን እነሱ ቲሙ ስታንዳርዱን ወይም ደግሞ ያለውን ደረጃ ከፍ እስካላደረገ ድረስ እነሱ ስኬታማ አይሆኑም በማለት ነው የተናገሩት ማለት ነው። ስለዚህ ማድሪዶች ሊያሸንፉ ይችላሉ በቀላሉ። ምባፔ በጣም እኛን ሊማርከን ይችላል፣ ነገር ግን ያ እንዳለ ሆኖበት questions still remain አሁንም ጥያቄ አለን ያሉት። ስለዚህ ያምን ማለት ነው ይሄ የውድድሩን ዓመት በደንብ ለማሸነፍ ዝግጁ ናቸው ወይ በማለት ነው የተናገሩት። ስለዚህ እናንተ ምን ይመስላችኋል?